ዩቲዩብ ቻናላችን አሁን ላይ በኢኮኖሚ ደረጃ ሰርቫይቭ ማድረግ አቅቶታል። በጊዜው ሆዳችንን ይዘን ይሳቅ ነው። ይሄ ትውልድ ግን ምንድነው የሚለው? ሲክስ ፓክ አለ ከየት አመጣ? ስፖርት ሰርተህ ነው እርቦህ ነው? ኮሜዲያን እሸቱ መለሰ በዩቲዩብ እንደከሰረና እየተጎዳ መሆኑን ነግሮናል። በትላንትናው ዕለት በሚያሳዝን ሁኔታ ኢትዮጵያውያንን እርዳታ ሲጠይቅ ተመልክተናል። ኮሜዲያን እሸቱ ከእርዳታው በተሻለ ሁኔታ ምን ማድረግ ይችል ነበር የሚሉትን ነገሮች አብረን ትንሽ እንወያያለን። የተለያዩ አስደሳች ድጋፎች፣ ስጦታዎች እንደዚሁም ደግሞ ቁም ነገር አዘል የሆኑ ምክሮችን ሲቀበል ተመልክተናል። እኔ በኩል ግን ይሄ ነገር ዘላቂነት ያለው አይመስለኝም። ምክንያቱም ምን ያክል ሰው ያደርገዋል የሚለው ጥያቄ ምልክት ውስጥ ይገባል። ታዲያ ተመልካችንም ከማስቸገር ይሻላል ብዬ ያሰብኩትን ሐሳብ ኢንተርናሽናል ኢንፍሉዌንሰሮች ወይም ዩቲዩብ የሚሰሩ ሰዎች ያጋጠማቸውን ከነ መፍትያቸው ይዤላችሁ መጥቻለሁ። በቅድሚያ ግን እሸቱ አንድ ጥሩ የሚለው ወይም ደግሞ በዚህ 7 ዓመት ውስጥ አደረኩ የሚለው ወሳኝ ነገር ነበር። ተመልክተነው እንመለስ። አንድ ቤትና አንድ ቤት መኪና አለን። ይሄም ለኔ ትልቅ ስኬት ነው። በ7 ዓመት እንደ አንድ ወጣት ይደንቀኛል። ለራሴ እንዲህ ቤት አንድ አፓርታማ ኦን ማድረግ እየገረመኝ ነው። በቃ በጣም እየደነቀኝ ማለት ነው። ትልቅ ስኬት ነው። እናንተም ብታረጁ ብትወርቁ ለልጆቻችሁም ለእናንተም መደገፊያ የሚሆን ቤትን ቴምር ሪል ስቴት በ40% ቅድመ ክፍያ 60%ን ቤቱን ሲረከቡ የሚከፍሉትን እድል ይዞላችሁ መጥቷል። ተፈጥሮን እያደነቁ በሰላም መኖር ይፈልጋሉ? መልሳችሁ አዎ ከሆነ በመገናኛ ጫካ ፕሮጀክት የሚገኘው የቴምር ሪል ስቴት ዘመናዊ መኖሪያ ቤቶችን ይመልከቱ። በአረንጓዴ አካባቢ ንጹህ አየርና ምቹ የከተማ ኑሮ በአንድ ስፍራ ካቶ የያዘ ሲሆን ከስቱዲዮ እስከ ባለ 3 መኝታ የካሬ አማራጮች አሉት። 100% ለሚከፍሉ ደንበኞቻችን ለአጭር ጊዜ የሚቆይ የ35% ቅናሽም አዘጋጅተናል። ስቱዲዮ በ2.7 ሚሊዮን ብር፣ ባለ 1 መኝታ በ4.8 ሚሊዮን ብር፣ ባለ 2 መኝታ በ7.3 ሚሊዮን ብርና እንዲሁም ባለ 3 መኝታ በ9.7 ሚሊዮን ብር ጠቅላላ ክፍያ ነው ብለናል። የካልሆነ ደግሞ በ1.5 ሚሊዮን ብር ቅድመ ክፍያ በመክፈል ቀሪውን ክፍያ ያለምንም የዋጋ ጭማሪና ያለምንም ወለድ የሚከፍሉበትን መንገድ አመቻችተናል። ልብ ይበሉ፣ እዚህ ፕሮጀክት ላይ 40% ቅድመ ክፍያ ከፍለው ቀሪውን 60% ቤቱን ሲረከቡ መክፈል የሚችሉበትን እድል አቀርበንልዎታል። ለበለጠ መረጃ በ0990 04 6592 ላይ ይደውለው። ሁላችንም ወደነው አክብረነው እስካሁን ድረስ የቆየ ነው። ከዚህ በኋላ ብዙ ልናከብረውና ልንወደው የምንችለው ነፃነት ወርቅነህ በትላንትናው ዕለት የህሊና ጸሎት ተደርጎለት ነበር። እህቱም በእንደዚህ አይነት መልኩ መረጃውን አጋርታን ነበር። ናይስልኝ መሰረት ወርቅነህ ነኝ። ሀብ ዋል አድቨርታይዚንግ አመሰግናለሁ። የመጣሁት የነፂን ፎቶ ቆንጆ አድርገህ እዛ ማስታወሻ ላይ ስለለጠፍክ አመሰግናለሁ። ቃልን ጠብቀህ እግዚአብሔር ይስጥልኝ። የሱን አካውንት ሜንሽን አደርግላችኋለሁ። እየገባችሁ ፎሎ አድርጉት፣ እዘዙት። አመሰግናለሁ በሉት። አመሰግናለሁ። የአርቡ ጉባኤ የጧፍ ማብራት ፕሮግራም ለነፂ የመጸለይ እና ነፂን የማሰብ ስለሰጠን ፍቅር ድጋሚ በጸሎት ለመስጠት አርብ ቀጠሮ ይዘናል። ወዳጆቹ እንዳትቀሩ ሼር ኮፒ ሊንክ እያደረጋችሁ አመሰግናለሁ። 16 ሚሊዮን ብር በአንድ ሌሊት የ3 ወር ባሏ ይዞባት የጠፋው የ55 ዓመት አሮጊቷ ሴት። ይሄንን ቪዲዮ ለባሌ አድርሱልኝ። ኮፒ ሊንክ አድርጉና ሼር አድርጉና ለባሌ አድርሱልኝ። ወንድሜ አይደለህም፣ አዝንልሃለሁ። አባቴም አይደለህም፣ እሳሳልሃለሁ። እናቴም አይደለህም፣ እታመምልሃለሁ። ለምን እንደሆነ ታውቃለህ? በጣም ስለምወድህና በጣም ስለማፈቅርህ አባቴ። ኑርልኝ፣ እድሜ ይስጥልኝ አባቴ። አፈቅርሃለሁ፣ እሞትልሃለሁ፣ እሳሳልሃለሁ፣ እወድሃለሁ አባቴ። አድርሱልኝ። ይሄ መረጃ ከሁሉም በላይ የሚያስገርመው ወጣቱ ወይም ደግሞ ባለቤቷ የ25 ዓመት ወጣት ነው። ይሄ ኢትዮጵያ ሄዳ ትልቋ ሴትዮ ያገባችው ትልቋ ሴትዮ ሳትወስደው አንተ እኮ ይበረታቱ እዛ ላይ አልኩና ከዛ በኋላ ሀሳቤን ቀየርኩ። ሀሳቤን ቀየርኩ። እንደ ማሳጅ አይነት ነው። ስክራፕ ትላለህ። እንግዲህ ሴቶች እየተጠንቀቁ ሰውየው ገና አሜሪካን ሀገር ሳይመጣ እዛው 16 ሚሊዮን ለብልቧት ሄደ። ይመቻባት፣ ይመቻ። አንተ ወጣት ነህ፣
ሰርተህ ትቀየርበታለህ። 16 ሚሊዮን ልክ ሰርተህ ትቀየራለህ። ዛሬ ጠዋት ግን ይዞባት የጠፋውን 16 ሚሊዮን ውሸት መሆኑን እየተናገረች ትገኛለች። በእድሜ ደረጃ የ25 እና የ55 ዓመት ልዩነት ያላቸው ሰዎች በፍቅር መቆየት ይችላሉ ብላችሁ ታስባላችሁ? ለኛም ፍቅር ትንሽ እንዲገባን ከአባ ገብረ ኪዳን ምን ያክል ጥልቅ እንደሆነ ትንሽ እንማር። ከጸና ሃይማኖት ይልቅ ፍቅር ይበልጣል። ሃይማኖት ኑሮ ፍቅር ከሌለ በሃይማኖቱ አትድንበትም። ፍቅር ከሰማዕትነትም ይበልጣል። ስጋዬን እንኳን ለእሳት መቃጠል አሳልፌ ብሰጥ ፍቅር ከሌለኝ ምንም የምጠቀመው ነገር የለኝ። ገንዘቤን ሁሉ ለምጽዋት ብሰጥ ፍቅር ከሌለኝ ከንቱ ነኝ። ተራራ የሚያፈልስ እምነት ቢኖረኝ ፍቅር ከሌለኝ ከንቱ ነኝ። ፍቅር የሌለው ሰው አንገቱ እንደ ቀለበት እስከሚቀጥን ድረስ ቢሰግድ እንኳን ከለፋበት ስግደት የሚያተርፈው ነገር የለውም። ምንም መስዋዕት ቢያቀርብ ቤተ ክርስቲያን በእንቁ በወርቅ ቢሰራ ለምን ወርቅ አይኑን ግርግዳ አድርጎ ቤተ ክርስቲያን ለምን አይሰራ? ለምን ገዳም አይሰራ? ለምን አብነት ትምህርት ቤት አይሰጥም? ልጁን እንኳን ቢገብር ለምን አንገቱን ቆርጦ አይሰጥም? ፍቅር የሌለው ሰው ሰማዕት ቢሆን እንኳን አይሰርቅም። ሰማዕት ሆኖ ቢሞት እንኳን የሰው ልጅ ፍቅርና ገንዘብ ህይወቱ ላይ በጣም ያስፈልጉታል። እነዚህም ነገሮች የት ሄዶ ያገኛቸው? እንዴትስ ያገኛቸው? እጅግ የሚያስፈልገን ነገር የምንፈልገው ቦታ አይደለም የምናገኘው። ገንዘብ አተን ገንዘብ ፈልገን ይሆን ይችላል። ገንዘብ እንዲያመድሩን ሴብ አድርገን የምንጠይቃቸው ሰዎች ብር ያላቸውን የምንቀርባቸውን ዘመዶቻችን ጓደኞቻችንን ሊሆን ይችላል። ለህይወት አጋር የሚሆኑንም የምንፈልገው ትልልቅ ቦታ ላይ ይሆናል። ሌላ ቦታ ላይ ለኛ የሚሆኑን ግን ያልጠበቅነው ቦታ እስራችን እደጃችን ሊሆን ይችላል። እጅግ የሚያስፈልገን ነገር የምንፈልገው ሌላ ቦታ ነው። እጅግ የሚያስፈልገን ነገር ግን የምናገኘው አላሰብነው አልጠበቅነው አሳቻ ቦታ ነው። አሳቻ ቦታ እስራችን ሊሆን ይችላል። አይ ገንዘብ ያበድረንም ብለን ብር ያላቸውንና ዘመዶቻችንን ጓደኞቻችንን ብንጠይቅ ላናገኝ እንችላለን። አይ ይሄ ያበድረንም ይሄ አይሰጠንም ይሄ አይጠቅመንም ብለን የናቅነውን ብንጠይቀው ልናገኝ እንችላለን። በጣም ለህይወታችን የሚያስፈልገን ነገር የምንፈልገው ቦታ አይደለም የሚገኘው። ባጭሩ ጥማችሁ አያውቅም? እርግጠኛ ነኝ እንደዚህ አይነት ነገር እኔ አጋጥሞኝ ያውቃል። አጋጥማችሁ ያወቃችሁ ደግሞ በኮሜንት ሐሳባችሁን ግለጹ። እውነት ሐሰት እያላችሁ መልካም ቀን። ከሁለቱ አንዱ ያላችሁ ሰዎች እንዴት እነዚህን ነገሮች ይዛችሁ ልትቆዩ ቻላችሁ? ላልተሳካላቸው ሰዎች ኮሜንት ላይ ሐሳባችሁን ግለጹልን። ስቱን መልሳል የተባለው ዳቦ ለካሳታንሱሳ ዳቦሽ 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 ዳቦ። እሺ፣ ስለዚህ ዘፈን ብዙ ነገር ሲባል ነበር ሶሻል ሚዲያ ላይ። ቲክቶከሮች ብዙ ብላችኋል፣ ሌሎችም ሰዎች ሁለት ሳይድ። አንደኛችሁ ወገኖች ቁም ነገር ነው ዘፈኑ፣ መሀል ላይ ያለው ግጥም ቁም ነገር ስለሆነ ቁም ነገሩን መስማት ያለባችሁ ምትሏላችሁ። ሁለተኛው ሰዎች ደግሞ እኔ አሁን የምለውን የምትሉ ሰዎች አላችሁ። የኔን ኮንሰፕት ልንገራችሁ። በነገራችን ላይ እንዳላድምቄ ትልቅ ዘፋኝ ነው ጋሽ እንዳለ ትልቅ ሰው ነው። በነገራችን ላይ እርስዎ የመጀመሪያውን በመቤቴ በአማላጇ ምናምን ሲዘፍኑ እኔ ገና ሃይስኩል ኦልሞስት ሃይስኩል የጨረስኩ ተማሪ ነበርኩኝ። የዛሬ ሰው አይደለህም። ሲጀምር ትልቅ ሰው ነው በጣም ካንተ ሞራል ቫልዩ እንደዚህ አይጠበቅም። ይሄንን ነገር ምንድነው የኢትዮጵያ ዳቦዋ ምንድነው? እስኪ ንገረኝ። ኢትዮጵያ አገሬሽ ልምላሜሽ ሸንተረሪሽ ምናምን ይባላል። አገሬ ዳቦሽ የሚል ኮንቴንት የለም። ያ ባለፈው ልቤ አንቺን በዳዳብ እንዳለው ሰውዬ ማለት ነው። ዳዳት ነው ቃጣው ለማለት ነው። መዳዳት ለአፍ ነው። አፌን ሊናገረው ዳዳ ነበር። ልብ አይዳዳም ይሻል እንጂ መሻት ነው እንጂ ልብ ያለው መዳዳት ለአፍ ነው። ያውቀዋል ትርጉሙ። ቃሏ ወደ ሌላ ነገር ጆሮ ውስጥ እንደምትገባ ስለሚያውቅ በዚህ ፌመስነት ለማግኘት ነው። እሱ ጀማሪ ብድ ስለሆነ ችግር የለውም። አንተ ሲኒየር ሰው ነህ፣ ትልቅ ሰው ነህ፣ 16 ፀጉር ያበቀልክ ሰው ነህ። ምን አይነት ቅሌት ነው በዚህ እድሜ አንተ ዳቦ ዳቦ እያልክ የምትወዘወዘው ከህፃናት ከልጆች ጋር ቆመ? ነውረኛ፣ የመጨረሻ ነውረኛ። መሀል ላይ ያስገባው ግጥምና ሊሪክሱ ዳቦ የሚለውን ቃል የተጠቀምክበት ዓላማ ነው እኮ የሚያናድደው። ገና ወደ ሌላ እንደሚሄድ ስለምታውቀው እንዳትሞግቱኝ። ዳቦ የሰው ልጅ የትኛው ኦርጋኑ ነው? እባክሽ እንትን ጉንጩ። የሞኝ ሙግት እንዳትሞግቱ። ዓላማው የገባበት ዓላማ ጆሮ ከች ስለሚያደርግ በዚህ ፌመስነት ትፈልጋለህ አንተ እንዳዲሶቹ እንደጀመሩት ልጆች ይሄን ሁሉ ዓመት ዘፍነህ ዳቦ ይረር። ምን አይነት ሰው ነህ ግን? እንደው በመድኃኒዓለም ምን ይላል ነው? ትልቅ ሰው ጠፋ እዚያ በብልግና ለመታወቅ ነው። ካላጠፋው እንደው አትሆንም። ኮሜዲያን እሸቱ መለሰን እንዲህ ሲል ተመልክተነው ነበር። ዩቲዩብ ወይም ደግሞ ዶንኪ ቲዩብ የኔ ብቻ አይደለም ድርጅት ሆኗል በማለት ሲናገር ተመልክተነዋል። ታዲያ ድርጅት እንደመሆኑ መጠን እኔ የተለያዩ ሐሳቦችን ይዤለት መጥቻለሁ። በዓለማችን ላይ ትልቁ ዩቲዩበር ተብሎ እስካሁን ድረስ ይፋ የተደረገው ሚስተር ቢስት ተብሎ ይጠራል። ይሄ ግለሰብ እንደየቪዲዮ እንደየቻናሉ ለባለ ሀብቶች ሼር ይሸጣል።
በቪዲዮም በሙሉ በጥቅሉ ለቻናሉ። ይሄ ማለት ምን ማለት ነው? አንድ ቪዲዮ ላይ ኢንቨስት የሚያደርጉለት እነሱ ናቸው። ከዛ ከነሱ ጋር ገቢውን ነው የሚካፈለው። ከዛ በተጨማሪም ኢንቨስትመንቱን የራሱን ኢንቨስትመንት በተለያየ መልኩ ዳይቨርሲፋይ አድርጎታል። ዩቲዩብ ብቻ አይደለም መተዳደሪያው። ይህንን የሶሻል ሚዲያ አቅሙን በመጠቀም ቸኮሌት ፋብሪካ፣ ሞሎች፣ በርገር ቤቶች የተለያዩ ነገሮችን ከፍቶ እየተንቀሳቀሰ ይገኛል። እሸቱም ከዚህ ልጅ ምንም እንደማይተናነስ እኔ እርግጠኛ ነኝ። ኢትዮጵያ ውስጥ ያለውን አቅም ተጠቅሞ ትልቅ ደረጃ መድረስ ይችላል። በእርግጠኝነት ለተለያዩ ኢንቨስተሮች ወይም ደግሞ ኢትዮጵያ ውስጥ ላሉ ባለሀብቶች ይህንን ነገር በአግባቡ ተረድቶት ቢያስረዳቸው በፍጹም ወደኋላ የሚሉ አይመስለኝም። ምክንያቱም ለመሸወድ ወይም ደግሞ ለስካም አይመችም። ሁሉንም ነገር ዩቲዩብ ራሱ በቁጥራዊ መረጃ ስለሚያሳይ ምንም አይነት ማጭበርበር አይኖረውም። የተገኘውንም ገንዘብ ወዲያው ክፍፍል ውስጥ ከመግባት አመታዊ ዲቪደንድን ቢጠቀሙ ቻትጂፒቲም እንደዚሁም ሌሎች ተሞክሮ ላይ ያዋሉት ሰዎች ይመክራሉ። እሸቱ ግን ከዚህ በተለየ ሁኔታ መጠቀም የፈለገው መንገድ ወይም ደግሞ ሌሎች ስራዎችን ለመፈለግ የጣረበት መንገድ ትክክል አልነበረም። ዩቲዩብ ስልጠና፣ የኤአይ ስልጠና ትንሽ ሰዎችን ማርኬት ውስጥ ሊያስገባ የሚችል ስራ ነው። ለሱም የገቢ ምንጭ ያን ያክል ገንዘብ ሊያመጣ የሚችል አልነበረም። ኢትዮጵያ ውስጥ በጣም አዋጭና ሊያሳድጉት የሚችሉ ቢዝነሶችን ከመምረጥ ይልቅ አዳዲስ የሆኑና ሰዎች ወደ አላመኔታ ወይም ደግሞ ወደ ጥርጣሬ ውስጥ ሊከቱ ወደሚችሉ ስራዎች ተሰማርቶ ነበር። ከብዙ ሰዎች ጋርም ሲያቀያይመውና ሲያጋጨው ተመልክተናል። ታዲያ እሸቱ አንድ ማድረግ የነበረበት ኢትዮጵያ ውስጥ ግብርና በጣም አዋጭ የሆነ ስራ ነው። ግብርና ላይ መሰማራት እንደዚሁም ደግሞ የተለያዩ ንግዶችን ማቀላጠፍ። እስኪ እናንተ ኮሜንት ላይ ለእሸቱ መለሰ ያላችሁን ሐሳብ ተጽፉልኛላችሁ። ሌላ ማድረግ ያለበት ወይም ደግሞ የገቢ ምንጩን ለማሻሻል ምን ማድረግ አለበት የሚሉ ሐሳቦችን ኮሜንት ላይ ንገሩኝ። ከዛ ባለፈው ሁኔታ ግን እሸቱ መለሰ የገጠሩን ሁኔታ ከዚህ ወደዚህ እንደቀየረው ብዙዎች እየተናገሩ ይገኛል። እንዲህ በደረቁ ትንሽ ከማስጨንቃችሁ አብረን እስኪ ትንሽ የአምለሰት ሙጬን ጨዋታ ተመልክተን እንመለስ። ሲክስ ፓክ አለኝ ባይ ከየት አመጣ? ስፖርተኛ እኮ ነኝ። በእውነት የእውነት ፎቶዬን እናሳይሽ? አታምኝም? ፎቶዬን ካላሳየኝ አላምንም። አሳዩት። ስፖርት ሰርተህ ነው እርቦህ ነው? በገዛ ቆንጨራዬ ነው የገደሉኝ። እርቦ ነው ይርብሃል ቢሮ ይጠማሃል ቢሮ ይጨንቅሃል ቢሮ ሁሉም እንደዛው ነው። ማቻል ነው ዘንድሮ ዝጋ አንተ ዝጋ እርቦ ነው እርቦ ነው ካንተ ጋር አውራም በቃኝ። እኔ ራስ ኮሚቴ ያደረገኝ ባንዴ እርቦ ነው እኔ እርቦ እኔ ግን አራበኝ። ካላመንሽኝ አሁን በልቼ የመጣሁትን እርጥብ ነው በልቼ የመጣሁት ልነግርሽ ይችላል። እኔ አራበኝ ሲክስ ፓክ ያለው ሁሉ እርቦት ነው። ሲክስ ፓክ የሚመጣ በመራብ ነው የሚመጣው። ሲክስ ፓክ አይቼኮ ነው። አዎ እርቦ አንዳንድ ፕሮፌሽናሎች እንደሱ ሲሰሩ በርግጥ ባይዘው ኮንዲሽን ከሌለ ይርባል። ሰይፉ ፋንታሁንም ይህንን ትውልድ በጣም በመገረም ላይገባው ይችላል ብሎ ያሰበውን ነገር በእንደዚህ አይነት መልኩ ነግሮናል። የዚህ ዘመን ተወላጆች ካላችሁ ኮሜንት ላይ ሐሳባችሁን እንደተረዳችሁት ኮሜንት ላይ ንገሩኝ። አሁን ይሄ ትውልድ ራሱን ቢሰማቸው የማይስቅባቸው ጆኮች ወይ በጽባም ከስልክ ጋር በተገናኘ እኔ የለመን ጆክ አሁን በጊዜው ሆዳችንን ይዘን ይሳቅ ነው። ይሄ ትውልድ ግን ምንድነው የሚለው አስታውሳለሁ። ወንድም ያለው አሜሪካ ነው። ወንድሙ ያለው አሜሪካ ነው። እሺ ስትደውል በተዘዋዋሪ ነው የምትደውለው በኦፕሬተር። አሁን እሱን አታውቂም? አልገባኝም። ቴሌማል ላይ ይሰማሻል ወይ እና ደውሎ ሄሎ አለ። ከዛ አንድ መስመር ላይ ጠብቁኝ ሰው ይፈልጎታል አለችና አገናኘቻቸው። ከዛ ጤና ይስጥልኝ ወንድም ጋሼ እንዴት ነህ? ደህና ነው ሆይ? አለው ወንድም ጋሼ ሰላም ናችሁ? አለን ወንድም ጋሼ እንደው ትንሽ ገንዘብ ነገር አስፈልጎ የነበር። አይሰማም ትንሽ ነገር ገንዘብ አይሰማም ይላል። አረ ትንሽ ገንዘብ ነገር
አይሰማም አልኩ እኮ ሲል የኔ ጌታ ገብታ እሷ ገንዘብ ባከላክሌ ነው የሚል ከሰማሽ አንቺ ስጩ። አሁን ይሄ ትውልድ አይስቅበትም። ምክንያቱም በተዘዋዋሪ መደወል የለ ቴሌ ንግግራችን ውስጥ የላውን እኮ የለ አይ ነው አንድ ጊዜ ብሎ ይሄ በእንትን የሚያገናኝም የለምና በሚያስገርም ሁኔታ ቱሪስትን ማገት ጀምሯል። ኢትዮጵያ ውስጥ አንድ አስደንጋጭ የተባለ መረጃ ተሰምቷል። አብረን እንመልከተው። ቱሪስት መስለው ገብተው ቱሪስቶችን የሚያግቱት 3 ፓኪስታናውያን በአዲስ አበባ ፖሊስ በቁጥጥር ስር ውለዋል። ድርጊቱ የተፈጸመው በለሚ ኩራ ክፍለ ከተማ ወረዳ 9 ጎሮ አትሌቶች መንደር ውስጥ ነው። ዝሻን ካሊድ፣ ፍርዝ መሐመድ እና መሐመድ ጀነድ የተባሉት 3 የፓኪስታን ዜጎች እንግዲህ ተከራይተውት በነበረ የመኖሪያ ቤት ውስጥ ነው ይሄንን አስገራሚ የሆነ ወንጀል ሲፈጽሙ የነበሩት። እነዚህ ተጠርጣሪዎች ለጉብኝት ወደ ኢትዮጵያ የገቡ የህንድና የባንግላዴሽ ዜጎችን በገመድ በማሰር በፕላስቲክ አፋቸውን በማፈን ከ15 እስከ 30 ሚሊዮን ብር እንዲሁም ደግሞ በሺዎች የሚቆጠር የህንድ ሩፒ አስመጡ እያሉ ከፍተኛ ድብደባና ጥቃት ያደርሱባቸው እንደነበረ ነው ፖሊስ በመረጃ ያስታወቀው። ነገር ግን የወንጀሉ መረጃ የደረሰው የለሚ ኩራ ክፍለ ከተማ ፖሊስ በፍርድ ቤት ትዕዛዝ መሰረት ባደረገው ድንገተኛ የሆነ ኦፕሬሽን ተጠርጣሪዎችን ለወንጀል ድርጊቱ ከሚጠቀሙባቸው ቢላዋ፣ ገመድ፣ ፕላስተር እና ከተለያዩ የውጭ ሀገር ገንዘቦች ጋር በቁጥጥር ስር አውሏቸዋል። የአዲስ አበባ ፖሊስ ለአካባቢው ነዋሪዎች መረጃ ሰጭነት ምስጋና እያቀረበ ሲሆን እኛም ደግሞ በአካባቢያችን አጠራጣሪ የሆኑ ነገሮችን ስናይ በፍጥነት ለፖሊስ ማመልከት እንደሚገባ አሳስቧል። በአስደናቂ ሁኔታ ይሄ ብቻ አልነበረም የተፈጠረው። ልገምቱት በማችሉት መልኩ ወንጀል በትብብር እየተደረገ ይገኛል። ሴቶች እንደዚህ አይነት አሰቃቂ ወንጀል ሲፈጽሙ ስሰማ ለመጀመሪያ ጊዜ ነው። እነኚህ 3 ሴቶች የፈጸሙትን አሰቃቂ ወንጀል ልንገራችሁ። እነኚህ 3 ሴቶች እንግዲህ በሻሸመኔ ከተማ በመስተንግዶ ስራ ላይ ተሰማርተው ነው የሚሰሩት። ታዲያ እነኚህ ሴቶችም ውንብድና ወይም አንግ ለመስራት ያስባሉ። ታዲያ አንድ ቀን እነሱ የሚሰሩበት ግሮሰሪ አንድ ግለሰብ አልጋ ይዝና ይተኛል። ታዲያ እነሱም ግራ ቀኝ በማየት ማንም እንደሌለ ካረጋገጡ በኋላ ወደ ክፍሉ ገብተው አንደኛው በለበሰው ልብስ አፉንና አፍንጫውን ታፍነዋለች፣ አንደኛው ደግሞ አንገቱን ታንቋለች፣ አንደኛው ደግሞ እንዳይንቀሳቀስ እግሩን ትይዘውና አፍነው እንግዲህ በአሰቃቂ ሁኔታ ህይወቱ እንዲያልፍ ያደርጋሉ። ሰውየውም ከሞተ በኋላ እንግዲህ ያለውን ነገር ከወሰዱ በኋላ የሱ ማንነትም እንዳይታወቅ በኪሱ የነበረውን የባንክ ቡክ ፎቶውን ቅድድ በማድረግ እንዲሁም ስሙን በመሰረዝና እንዲሁም ራሱን እንዳጠፋ በማስመሰል አንገቱ ላይና እግሩ ላይ የኤሌክትሪክ ሽቦ በማሰር እንግዲህ ከቦታው ይሰወራሉ። የሻሸመኔ ፖሊስም እንግዲህ ወንጀሉን አጣርቶ ወንጀለኞችን በቁጥጥር ስር ያውሏቸዋል። ፍርድ ቤትም ቀርበው እንግዲህ ጥፋተኛ ተብለው 3ቱም በ20 ዓመት እስራት እንዲቀጡ ፍርድ ቤቱ ወስኖባቸዋል። እስኪ ይህችን ጭውውት እንመልከትና ሐሳባችሁን ኮሜንት ላይ ትነግሩኛላችሁ። ትክክል ነው፣ ትክክል አይደለም። ቁጭ ተናግሬያለሁ። እቺ አንቺ የቤት አባወራ ሳይበላ ምንድን ነው? የቤቱ ራስ መጀመሪያ መብላት አለበት። ያጅና ቢበይ ምን ሆነክ ነው ግን ባህሪ እንዲህ ከቀን ወደ ቀን እየተቀየረ የመጣው? የቤቱ አባወራ ነው መብላት አለበት። እንደኔ ሐሳብ እኔ ከሞትኩ ሰርዶ አይብቀል የሚለውን ተረት በደንብ ያንጸባረቀ ይመስለኛል። ትክክል ነው ትክክል አይደለም የሚለውን ግን እናንተ ኮሜንት ላይ ንገሩኝ። ውጭ ውሎ ስለሚገባ የመጣ አይዳ ይመስለኛል። አሁን ላይ ግን እነዚህ ነገሮች 100% ባይባልም እየተቀየሩ ይመስለኛል። ሴቷም ውላ እየገባች ስለሆነ ሊያከራክር የሚችል ሐሳብ ነው። ከዚህ በላይ ግን ጉድ ያስባለኝ አንድ ንግግር አለ። አባቴ የረሳሁት 3 ጊዜ ሆስፒታል አስመርምሮኛል። ልጃገረድ ነች አይደለችም ብለው በ3ኛው ሆስፒታሉ አባቴን ተቆጣው። ምን ያመላልሶታል ብለውት ሙቀጫ ላይም አስመርምሮኛል። በሰራተኛ ልጃገረድ መሆን በሙቀጫ ይታወቃል ተብሎ ከማት ወንድ ጋር ስለምውል ልጆኝ ሙቀጫ አልገባኝ። ይሄ የእንጨት ሙቀጫ አለ ይሄ ትልቁ ማለት እሺ፣ እሱ ላይ ቁጭ በይ ተብዬ ከዛስ እንዴ እምቢ አልኩኛው። ምን ነኝ በቃ ብዬ ምንድነው ሙቀጫ ላይ መቀመጥ? በሙቀጫ ላይ ተቀምጠክ ይታወቃል የሚሉት ነገር እኔ አላውቅም። እሱንም አይቻለሁ ልል ነው 4 በለው ከሱ ጋር 4 ጊዜ አዎ አልታመን ብዬ ልጃገረደች አይደለችም ብሎ ሆስፒታል እንዴ ፋዘር እርሱ አርፎ አይቀመጡም ወይ? በጣም ምንድነው የሚያመላልሱት ልጅቷን ተብሎ ነኝ እኮ በጣም ደግሞ ማስረዳክ የሚጫወት ልጅ የሚስቅ በጣም ወንድ ጓደኛ ያለው እንደዚህ አይነት ነገር አይሰራም። እኔ አሁኑን አላውቅም። በኔ ጊዜ እኔ እንደዚህ አይነት ነገር አስቤውም አላውቅም። ስሜት አያስቀምጥም። እንደኛ ማር ነው የምንበላው። ኑሯችን ልነግር አልችልም። አባታችን ለኛ ዋጋ ከፍሏል። ወርስ ኮርስ ጋር ነው የምንበላው። ጾም ገብቶ እንኳን ለኛ አባትየው ለልጁ የወደፊት ህይወት መጠንቀቁን በደንብ ያሳያል። ግን በአሁን ሰዓት ላይ አንዳንድ ሰዎች ለጆሮአችን እየተጠነቀቁልን አይመስለኝም። ይህንን ቪዲዮ እንመልከተው።
17 አይሱዙ ጫት ቅም ያለው እንደዚሁም 2 ጀሪካን አረቄ ጠጥቻለሁ ይለናል። የሚሆን ይመስላችኋል? 17 አይሱዙ ጫት ቅም ያለው 2 አይሱዙ ጀሪካን አረቄ ጠጥቻለሁ። ምንድነው ከዚህ በላይ ማተርፈው? ጢኖሽ እንተጋነነ ወንድሜ እንተጋነነ ጢኖ ማሊ ወንድምቱ ልኪ ቀበበ ረኔ ጌታ ልኪ ደርቢናን ያቅለሸልሻል። ምንድነው ማይኪ አርገደ ጀቴ ማበጠረቀምታ ማበጠረፎ ቦቦ ተሮፋምታ ቡትሩፍ ማጀታ ቴስቲሞኒኒስ ልክ አለው ሊሚቴሽን ቀበበር 17 መኪና ጫትቅም ያለው ምን ነው ለሀገሪቱ የመጣው ነው ያቃንካው አረቄውን ስለ እንደለክ ወራታ ወንድሜ እንዴ ዞር ጀዲቲ ወደ ኋላ መለስ ጀዲቲ አጠነጠኔ ምን ከበዳኩኝ እኮ እንዴ ምን አይነት አስገራሚ አጋጣሚ ነው! የፈጣሪ ስራ ሁሌም ለምክንያት ነው የሚባለውም ለዚህ ይመስለኛል። በተለያየ ቦታ የተጣሉ 2 ጨቅላ ህፃናት በአንድ ቤተሰብ በአንድ ቤት ውስጥ አብረው እንደ ወንድምና እህት አደጉ። ነገር ግን ከ20 ዓመታት በኋላ የተደረገ ምርመራ ማመን የሚከብድ እውነት ይፋ አደረገ። ታሪኩ እንዲህ ነው። ፍራንክ በ2002 ዓ.ም በአንድ የህፃናት ማቆያ ደጃፍ ላይ ተጥሎ ተገኘ። ከአንድ ዓመት ተኩል በኋላ ደግሞ ቪኪ የምትባል ሴት ህፃን በሆስፒታል መታጠቢያ ቤት ውስጥ ተጥላ ተገኘች። ዴኒስና አንጄላ የተባሉ ባልና ሚስቶች ሁለቱንም ሳያውቁ በተለያየ ጊዜ አሳደጓቸው። አብረው ካደጉ ከ20 ዓመታት በኋላ ግን የዘር ሐረጋቸውን ለማወቅ የዲኤንኤ ምርመራ በጋራ አደረጉ። የምርመራው ውጤት ሲመጣ ግን ማመን አልቻሉም። ሁለቱ በአንድ ቤት ያደጉት ህፃናት አንድ እናትና ከአንድ አባት የተወለዱ እውነተኛ የስጋ ወንድምና እህት መሆናቸውን ሳይንሱ አረጋገጠው። በመቶ ሺዎች ከሚቆጠሩ ቤተሰቦች መካከል እነዚህ 2 እውነተኛ ወንድማማቾች መጥተው በአንድ ጣራ ስር መገናኘታቸው የእውነትም ተአምር ነው። ታዲያ እናንተ በዚህ አስገራሚ ታሪክ ላይ ምን ትላላችሁ? ኮሜንት ላይ ጻፉልኝ። ቪዲዮንም ሼር ማድረጋችሁን እንዳትረሱ። መልካም ጊዜ። እንዴት ናችሁ? ማዶት ነኝ። ዛሬ ደግሞ እንድናወራ የፈለግኩበት ሀሳብ ሁሉም ነገር ለበጎ ነው ስለሚለው ሀሳብ ነውና እስቲ ትንሽ እናወራ አብረንና ሰዎች የሆነ ችግር ሲያጋጥመን ለምን ብለን እንጠይቃለን። ለምን ይሄ ሁሉ ነገር ደረሰብኝ ብለን ፈጣሪያችንን እናማርራለን። ግን ለምን ይሄ ሁሉ ነገር እኔ ላይ መጣ ብለን ጠይቀን ራሳችንን እናውቃለን? አናውቅም። ምናልባት ፈጣሪ ችግር ወደ ህይወታችን ያመጣው በዛ ችግር ምናልባት የሆነ ነገር ሊያስተምረን ወይም ደግሞ የተሻለ ነገር ወደ ህይወታችን ሊያመጣ ስለሚፈልግ ስለሚያረገው ስለሚሆንም እኔ እንደዚህ ለምን አረከኝ ብዬ ፈጣሪን አላማርም። እንዲያውም ስለሰጠኝ ነገር አመሰግነዋለሁ። ምክንያቱም በዚህ ሁሉ ህመም ውስጥ በዚህ ሁሉ ፔን ውስጥ እግዚአብሔር ብዙ የሚወዱኝን የሚያስቡልኝን የሚጸልዩልኝንና የሚንከባከቡኝን ሰዎች ሰጥቶኛል። እናንተ ከሆናችሁና ከደረሰባችሁ ነገር ሁሉ የሆነባችሁ በሱ ምክንያት ፈጣሪ የተሻለ ነገር እያስባል። ስለዚህ በደረሰብን ነገር ከምናማርር ይልቅ በደረሰብን ነገር እንደውም የበለጠ አመስጋኝ ብንሆን የምናገኘው ትልቅ በረከት ስለሚኖር በጸሎት እንትጋ ብዬ አስባለሁ። እናንተስ ምን ትላላችሁ? ሀሳባችሁን ኮሜንት ላይ ያስገቡልን። አመሰግናለሁ። በሌላ ቪዲዮ እስከምንገናኝ ድረስ ቻው። ወዳችኋለሁ። አሁን በተሰማ አሳዛኝ መረጃ ፈተና ጨርሰው ሲመለሱ ተማሪዎች በጥይት ስለመቁሰላቸው ተሰምተዋል። በምስራቅ ጎጃም ቢቡኝ ወረዳ አሳዛኝ ድርጊት ተፈጽሟል። የ12ኛ ክፍል ብሔራዊ ፈተናቸውን በስኬት አጠናቀው ወደ ቤተሰቦቻቸው በደስታ የተመለሱ የነበሩ 5 ንጹሃን ተማሪዎች ላይ ታጣቂዎች በከፈቱት ጥቃት ከባድ ጉዳትም ደርሶባቸዋል። ድርጊቱ የተፈጸመው ቢቡኝ ወረዳ ግርግራድ ተብሎ በሚጠራው አካባቢ ነው። ተማሪዎቹ በአሁኑ ሰዓት በቢቡኝ ሆስፒታል ለሕይወታቸው የታገሉ ስለመሆኑም ተሰምተዋል። ይህ በሰላማዊ ተማሪዎች ላይ የተፈጸመ ጥቃት ብዙዎችን እያስቆጣም ይገኛል። ፈጣሪ ለተማሪዎቹ ምህረቱን ይላክላቸው። ድርጊቱን የምታወግዙ ኮመንት ላይም ድምጻችሁን አሰሙ። ኮሜንት አስጨርሰኛለህ፣ ጸጥ ብለህ አስጨርሰኝ። የኢትዮጵያ ሕዝብ ቶካቲቭ ነው፣ አንኤዱኬትድ ነው፣ ያልተማረ ነው፣ መሀይም ነው፣ በጣም ባለጌ ነው። ስለዚህ እኔ ደግሞ ሁሉም ሰው ቆንጆ ነኝ ይላል፣ ግን ቆንጆ አይደለም። እኔ ደግሞ ሪል የሆነ ቆንጅና ነው ያለኝ። ስለዚህ ለኢትዮጵያ ሕዝብ አልገባም። እኔ የምገባው ለሌላ ለአውሮፓ ለአሜሪካ እንጂ ለዚህ ኮተታም ሕዝብ ልገባ አልችልም። ዛትስ ዋይ እስካሁን ቲክቶክ ያልከፈትኩት እና ምንም ነገር ያላደረኩት። ምንም ብትል አይ ዶንት ኬር ዚስ ኢዝ ሪያሊቲ ኦኬ። በእውነት ተሰማኝ። የምር
ፊል ነው ያደረኩት። ምን ትላለች እናት? ከልጅነት ጀምሮ ልጅን ቫይታሚን ዲ ፀሐይ አሙቁት አደግ ሲል በበር መዝጊያና በመጥረቢያ እንደ ጀርባውን ድቁት የምንለው በምክንያት ነው። እንዲህ አይነት እንከፍ ትውልድ እንዳይፈጠር ብንፈርተን መስሎ ጭራሽ አንኤዱኬትድ እኔ ችግሩ ምን መሰለሽ እኛ ኢትዮጵያውያን ስንባል ሾህናው ድፍን የሆነ ነገር አይቀላቀልም። ለዛ ነው ኢትዮጵያዊ አህያ አንቀላቅልም፣ ፈረስ አንቀላቅልም፣ አሳማ አንቀላቅልም፣ አንበላም። ለዛ ነው እሺ ቤተሰቦች፣ ለዚህ ነው ህፃናትን ሳማሊያ እንደባሉ በርበሬ እጠኑ ጎረቤት ይቅጣ ምንለው እንዲህ አቃጨርቅ የሆነ አፍ ስለሚያጋጥመን ነው። የምትኖሪው ብትወጂም ባትወጂም የግድሽን እዚህ ኢትዮጵያ ውስጥ ነው። አብዛኛው የሀገራችን ህዝብ ኦልሞስት ከ60% በላይ ገበሬ ነው። ለዛ ነው ያንቺ ከርስ ለመሙላት ሲል ነው አንኤዱኬትድ የሆነው። ያንቺ መማር እንደዚህ ሶሻል ሚዲያ ላይ አውጥቶ ልቃፍ ከመክፈት የበለጠ ምንም ካልሆነ ይቀርብን ነው የሚሻለው። አዎ ትንሽ መጽሐፎችን ገለጥ ብታደርጊ የኢትዮጵያን ታሪክ ብታቂ ምን ያህል እድለኛ እንደሆንሽ ታቂ ነበረ። ለነገሩ ምን ጊዜ ኖሮሽ ታነቢያለሽ? ድድብና ቢዚ አድርጎሻል እኮ። ምን እየበላሽ እንደሆነ ባክሽ ንገሪኝ። አይምሮ ድፍን የሆንሽበትን ትውልዳችን ተመግበው እንዳይበከሉ እንደው ምትበዩን እንኳን ብትነግሪ። ቤተሰቦች በበዓል ምክንያት ስለጠፋው ፎሎ ያላደረጋችሁ ፎሎ ያደረጋችሁ ይህን 1 ሚሊዮን ሊገባ እየተጠጋ ያለን ህዝብ ተቀላቀሉ ብዬ ያው ሰዓቱ አረፈደም። አሁንም ሼር ኮፒ ሊንክ መደረጉ እንዳይረሳ፣ ሪፖስትም ግድ ነው። ቴንኪው። እጅግ የማይታመን ነው። ባልታዛር ከስር ከተለቀቀ በኋላ ሴቶች እንደ ጉድ እየጎረፉለት ይገኛል። ባልታዛር ከስር በተለቀቀ በሁለት ቀናት ውስጥ ብቻ ከ150 ሺህ በላይ ተከታዮችን በአካውንቱ ማፍራቱ ተዘግቧል። 80% የሚሆኑ ተከታዮቹ ከመላው አፍሪካ የመጡ ሴቶች ሲሆኑ 20% የሚሆኑ ደግሞ ወንዶች ናቸው ተብሏል። ከኢጎንጎ ፊልሞች ታዋቂ ሰው እንደመሆኑ ባልታዛር በአፍሪካ በጣም ተወዳጁና አድናቂዎች መካከል አንዱ ተደርጎ ይወሰዳል። በሚቀጥለው ወር ደቡብ አፍሪካን እንደሚጎበኝም ተዘግቧል። ምን ትላላችሁ? ለተጨማሪ መረጃ ፎሎ ማድረጋችሁ እንዳዘነጉ። አንድ ቀን ወንድ ብትሆኚ ምን ታደርጊ ነበር? ብዙ ቺኮችን አስረግዛቸዋለሁ፣ ከዛ እክዳቸዋለሁ። አላቃችሁም ብዬ እክዳቸዋለሁ። ስምሽ ማን ነው? ጽዮን እባላለሁ። ጽዮን፣ ለአንድ ቀን የማትታይ ሰው ብትሆኚ ምን ታደርጊያለሽ? እንዴት ማለት? ማለት ማንም ሰው ባያይሽ የፈለግሽውን ብታረጊ ማለት ነው። ምን ታደርጊያለሽ? ምን አረጋለው ማለት ማንም ሰው አያየኝም ነው? ማንም ሰው አያይሽም። ኦኬ ባንክ እዘርፋለሁ። ሲሆን ለአንድ ቀን ወንድ ብትሆኚ ምን ታደርጊ ነበር? ለአንድ ቀን ወንድ በሆን ብዙ ቺኮችን አስረግዛቸዋለሁ፣ ከዛ እክዳቸዋለሁ። አላቃችሁም ብዬ እክዳቸዋለሁ። ባሎጋ ተፋታለች። በፍርድ ቤት ፍቻቸውን አጠናቀዋል። ማናት ምንድናት ፈልጉና ድረሱባት። ዋናው ግን እንደተፋታች ልንገራችሁ ብዬ ነው። በቅርቡ ጊዜ ሰርግ የደገሰች የተጋባች ሰርግ ደግሳ ያበላች እኛም ያየን ባይናችን ትዳሯን ፈታለች። ዋናው ግን የዘንድሮ ትዳር እንደማይበረክት እየነገርኳችሁ ነው። አንድ ልጅ ወልዳለች። በቅርብ ቀን ሰርግ ደግሳ እልልልል ተብሎ ነው የተዳራችው። ሰርጓንም ሙሉ የኢትዮጵያ ሕዝብ አይቷል። አንድ ልጅ ተፋተዋል፣ ተለያይተዋል። ፍቻቸው ደግሞ በህጋዊ መንገድ የጸና ነው፣ በወሬ አይደለም። እንደሊያሹ እናመሰግናለን። ከኛ ወሬ ያመጣ አንጠይቅም እንጂ ከጠየቅን ወሬ ያመጣ እና ነገሩ ባንጠይቃችሁ መታችሁ ራሳችሁ ትነግሩናላችሁ። ያ
ተፈጥሮን እያደነቁ በሰላም መኖር ይፈልጋሉ? መልሳችሁ አዎ ከሆነ በመገናኛ ጫካ ፕሮጀክት የሚገኘው የቴምር ሪል ስቴት ዘመናዊ መኖሪያ ቤቶችን ይመልከቱ። በአረንጓዴ አካባቢ ንጹህ አየርና ምቹ የከተማ ኑሮ በአንድ ስፍራ አካቶ የያዘ ሲሆን ከስቱዲዮ እስከ ባለ 3 መኝታ የካሬ አማራጮች አሉት። 100% ለሚከፍሉ ደንበኞቻችን ለአጭር ጊዜ የሚቆይ የ35% ቅናሽም አዘጋጅተናል። ስቱዲዮ በ2.7 ሚሊዮን ብር፣ ባለ 1 መኝታ በ4.8 ሚሊዮን ብር፣ ባለ 2 መኝታ በ7.3 ሚሊዮን ብርና እንዲሁም ባለ 3 መኝታ በ9.7 ሚሊዮን ብር ጠቅላላ ክፍያ ነው ብለናል። የካልሆነ ደግሞ በ1.5 ሚሊዮን ብር ቅድመ ክፍያ በመክፈል ቀሪውን ክፍያ ያለምንም የዋጋ ጭማሪና ያለምንም ወለድ የሚከፍሉበትን መንገድ አመቻችተናል። ልብ ይበሉ፣ እዚህ ፕሮጀክት ላይ 40% ቅድመ ክፍያ ከፍለው ቀሪውን 60% ቤቱን ሲረከቡ መክፈል የሚችሉበትን እድል አቀርበንልዎታል። ለበለጠ መረጃ በ0990 04 6592 ላይ ይደውለው። እኔም በዛሬ ይዤላችሁ የመጣኋቸው ቪዲዮዎች እነዚህ ነበሩ። በቀጣይ ቪዲዮም እስከማገኛችሁ ድረስ ቸር ቆዩልኝ።